ወልዲያ ከተማ በዚህ ምሽት አደንጉር ተብሎ በሚጠራው አካባቢና በከተማዋ በተመረጡ ሌሎች አካባቢዎች ላይ ከባድ የጨበጣ ውጊያ እየተደረገ ነው። አራተኛ ቀኑን ባስቆጠረው ዘመቻ ባናደው ፋኖ እጅግ የሚያስደምም ገድል እየፈጸመ ይገኛል። እነዛ ባሳምነው ጽጌ ስም እየፎከሩ ከምሽግ ምሽግ የሚወረወሩ ምኒልካውያኑ በዚህ ምሽት ጨለማን ተገን በማድረግ ድምጻቸውን አጥፍተው በከተማዋ የተመረጡ አካባቢዎች ላይ ከባድ ጥቃት ከፍተው የአገዛዙን ሰራዊት እምሽክ እያደረጉት ነው። በተያያዘ ዜና ከሰዓታት በፊት በወልዲያ ከተማ አዳጋው በሚገኘው የአድማ ብተና ካምፕ ውስጥ በርካታ የሚሊሻ አባላት መረሸናቸው ተሰምቷል። የሚሊሻ አባላቱ ላይ እርምጃ የወሰደው መከላከያ ሰራዊት ሲሆን ጓዶቻችንን ባልሆነ ቦታ መርታችሁ አስጨረሳችሁብን በሚል ነው ደረቅ እርምጃውን የወሰደባቸው። በዚህም ሌሎች የሚሊሻ አባላት ሕይወታቸውን ለማትረፍ በዚህ ምሽት መሳሪያቸውን እየጣሉ ከስምሪት ቀጠናቸው ወጥተው ጠፍተዋል ነው የተባለው። መረጃውን በዝርዝር ተሰሙታላችሁ። በክልሉ ጸጥታ ቢሮ ትዕዛዝ ከወልዲያ እንዳይወጡ የታገዱት የሰሜን ወሎ ዞን አመራሮች በዚህ ምሽት ከባድ ጭንቀት ላይ ወድቀዋል። የተማመኑበት የድሮን ግርግር ፋኖን ከምሽጉም ስንዝር ፈቀቅ አላደረገው። እንደውም ፋኖ ወደ ከተማዋ ገፍቶ እንዲጠጋ አድርጎታል። በዚህም ፋኖ ድሮን ካልመከተው አጥቢያ ሌሊቱን እጅ ከፈንጅ ይይዘናል በሚል ሙሉ ካድሬዎቹ ሽብርና ጭንቀት ላይ ወድቀዋል። መረጃውን በዝርዝር እንመለከተዋለን። ትላንት የተገደለው የኩታበር ሚሊሻ አዛዥ በዛሬው ዕለት ስርዓተ ቀብሩ ሲፈጸም፣ በተመሳሳይ በደሴ ዙሪያ ወረዳ የወረዳው ሚሊሻ አዛዥ በዛሬው ዕለት በተደረገ ውጊያ መገደሉ ተሰምቷል። ትላንት በኩታበር ከተማ በተደረገ ውጊያ በፋኖ ስናይፐር ተኳሾች ችፍረተ ስጋው ላይ 2 ጊዜ ተመቶ የተገደለው የከተማዋ ሚሊሻ አዛዥ መሐመድ ሰይድ በዛሬው ዕለት ስርዓተ ቀብሩ ተፈጽሟል። ስርዓተ ቀብሩ ሲፈጸም በስነ ስርዓቱ ላይ የተገኙት የጸጥታ ኃይሎችና ቤተሰቡ ብቻ ናቸው። የአካባቢው ማህበረሰብ ያገለገለው ብልጽግና ይቅበረው በሚል በቀብር ስነ ስርዓቱ ላይ አለመገኘቱ አነጋጋሪ ሆኗል። መረጃውን በዝርዝር እንመለከተዋለን። ለአገዛዙ ባሳየው ተላላኪነት የተነሳ የደቡብ ወሎ ዞን ጸጥታ ቢሮን እንዲመራ ታጭቶ የነበረው የደሴ ዙሪያ ወረዳ ሚሊሻ አዛዥም በዛሬው ዕለት ተገድሏል። መረጃውን በዝርዝር ተሰሙታላችሁ። በተያያዘም ከደሴ ከተማ በውስን ኪሎ ሜትር ርቀት ላይ የሚገኙ አካባቢዎችን ጨምሮም በደቡብ ወሎ ዞን 11 ወረዳዎች በፋኖ ነፃ መውጣታቸው ተነግሯል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናመሻችሁ። ዛሬ መስከረም 17 2018 ዓ.ም በዚህ ምሽት መደመጥ አለባቸው ያልናቸውን መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያልን በጉንፋን ህመም ምክንያት ለተፈጠረው የድምፅ መቆራረጥ ከወዲሁ ይቅርታ እየጠየቅን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በወልዲያ ከተማ አደንጉር ተብሎ የሚጠራው አካባቢን ጨምሮ በከተማዋ የተመረጡ አካባቢዎች ላይ በዚህ ምሽት ከባድ ትንቅንቅ እየተደረገ ነው። በክልሉ ጸጥታ ቢሮ ትዕዛዝ ከወልዲያ እንዳይወጡ የታገዱት የሰሜን ወሎ ዞን አመራሮች በዚህ ምሽት ከባድ ጭንቀት ላይ ወድቀዋል። የተማመኑበት የድሮን ግርግር ፋኖን ከምሽጉ ሰንዝር ፈቀቅ አላደረገውም። እንደውም ፋኖ ወደ ከተማዋ ገፍቶ እንዲጠጋ አድርጎታል። በዚህም ፋኖን ድሮን ካልመከተው አጥቢያ ሌሊቱን እጅ ከፈንጅ ይይዘናል በሚል ሙሉ ካድሬዎቹ ሽብርና ጭንቀት ላይ ወድቀዋል። በክልሉ ጸጥታ ቢሮ ትዕዛዝ ሸሽተው ከነበሩበት ሐራ ከተማ ወደ ወልዲያ እንዲመለሱ የተደረጉ ካድሬዎች ቤት ውስጥ ማደር አንችልም በሚል የሰሜን ምስራቅ እዝ ማዘዣ ወደ ሆነው ሼክ መሐመድ ሁሴን አላሙዲን ስቴዲየም በዚህ ምሽት በጸጥታ ኃይሎች ታጅበው ገብተዋል። የአገዛዙ ኃይል ከወደ አፋር ያስመጣቸውን 17 ብረት ለበስ ታንኮች ወይንም ደግሞ ፔምፔ ተብሎ የሚጠሩ ብረት ለበስ ተሽከርካሪዎችን በከተማዋ አሰልፈው ውሏል። በተጨማሪም 7 120 መድፍና 4 180 መድፎችን በከተማዋ ጠምዶ የከተማዋ ዙሪያ አካባቢዎችን ሲደበድብ ውሏል። በተመሳሳይ በከተማዋ ከ15 በላይ ዙ 23 እና ሞርተር ጠምዶ የከተማዋ ዳርቻማ አካባቢዎችን ሲደበድብ የዋለ ሲሆን
መኮንን 2 ባይራክታር ድሮኖችን አሰልፎ የፋኖን እንቅስቃሴ ለመክታት ሲዋጋ ውሏል። ነገር ግን ፋኖን ስንዝር መግፋት አልተቻለም። በዚህ ምሽት በከተማዋ አደንጉር ተብሎ በሚጠራው አካባቢና ሌሎች የተመረጡ ቦታዎች ላይ ከባድ የጨበጣ ውጊያ እየተካሄደ ነው። የተመረጡ ብለን ያለፍናቸው ስማቸውን በቀጣይ የምንገልጻቸው ይሆናል። ለአሁኑ ግን ለተዋጊዎቹ የፋኖ አባላት ደህንነት ስንል እንዘለዋለን። ልማደኞቹ የዋርካው ምሬ ወዳጆ ልጆች አመሻሹን ድምጻቸውን አጥፍተው እየወሰዱት በሚገኘው የቆረጣ ጥቃት በርካታ የመከላከያ ሰራዊት አባላት እምሽክ ተደርገዋል። በዚህ ቀጠና ምሽት 2 ሰዓት ገደማ ላይ በርካታ የሚሊሻ አባላት በተሳሳተ መንገድ መርታችሁ አስጨረሳችሁን በሚል በመከላከያ ሰራዊት ተረሽነዋል። የሚሊሻ አባላቱ የተረሸኑት አዳጎ በሚገኘው የአድማ ብተና ካምፕ ላይ ተጠርተው ነው ተብሏል። ቀሪ የሚሊሻ አባላትም ጨለማውን ተገን በማድረግ ህይወታቸውን ለማትረፍ ከስምሬት ቀጠናቸው እየወጡ ጠፍተዋል። የክልሉ ጸጥታ ቢሮ ለፌዴራል መንግስት የሰራዊቱንና የካድሬውን ሞራል መገንባት የሚችል ፕሮፓጋንዳ እንዲሰራለት በጠየቀው መሰረት የአገዛዙ የሚዲያ ሰራዊት እኩለ ቀን ገደማ በሳንቃ ከተማ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የተገደሉ የጤና ጣቢያ ባለሙያዎችንና እናቶችን ፋኖ ናቸው በሚል የድል አደረግን ፕሮፓጋንዳ እየሰሩ ነው። በብልጽግና ቤት ነፍሰ ጡር እናቶችንና አቅመ ደካሞችን መግደል እንዲሁም ህፃናትንና ታዳጊ ልጆችን መቅጠፍ እንደ ትልቅ ድል ነው የሚቆጠረው። ደመላሾቹ ፋኖች በዚህ ምሽት ድምጻቸውን አጥፍተው በከተማዋ በተመረጡ አካባቢዎች ከባድ ጥቃት ከፍተው በጸረ አማራው የብልጽግና ቡድን ተላላኪ ኃይል ላይ የእሳት ዝናብ እያዘነቡ ነው። በእርግጥም በወልዲያ ከተማ ከትናንት ጀምሮ እየተደረገ ያለውን ትንቅንቅ ታሪክ በወርቅ ቀለሙ የሚያሰፍረው ይሆናል። ድፍን የአማራ ህዝብ ለምዕተ ዓመት የሚኮራበት ገድልና ጀብድ እየተፈጸመ ነው። 4ኛ ቀኑን ባስቆጠረው ዘመቻ ባናደው ፋኖ እጅግ የሚያስደምሙ ገድሎችን እየፈጸመ ይገኛል። እነዛ ባሳምነው ጽጌ ስም እየፎከሩ ከምሽግ ምሽግ የሚወረወሩት ሚኒሊካውያኑ የጥላትን አንገት እየቆለመሙ እየጣሉት ነው። 4 ቀን ያለምንም እረፍት ለዛውም ውጊያን በበላይነት የመሩ ድል ለመቀዳጀት አማራ መሆን ይጠይቃል። ወኔን ከእውነትና ከእውቀት ጋር ካፍ እስከ ደገፉ የታጠቁት ፋኖቹም በከተማዋ የጥላት ምሽጎች ላይ የተጠና መብረቃዊ እርምጃ መውሰዳቸውን ቀጥለዋል። አገዛዙ በውጊያ የሚደመሰስበትን ለመተካት ተጨማሪ ኃይል በጭፍራ በኩል ወደ ወልዲያ እያስገባ ነው። በገፍ ይገባል፣ በገፍ ይረግፋል። ከወደ ፋኖ እየተወሰነባቸው የሚገኘውን እርምጃ መቋቋም የከበዳቸው በርካታ የመከላከያ ሰራዊት አባላት ከምሽግ ቀጠናቸው ወጥተው ትጥቃቸውን እየጣሉ ጠፍተዋል። ይህ ክፉኛ ያስደነገጠው ያገዛዙ ኃይል ተጨማሪ ኃይል በማስገባት ውጊያ በሚደረግበት ቀጠና በቅርብ ርቀት ባሉ መኖሪያ ቤቶች ፍተሻ እያካሄደ ውሏል። ለመከላከያ ሰራዊት ተቀያሪ ልብስ በመስጠት እንዲጠፉ አድርጋቸዋል በሚል በርካታ ነዋሪዎችን መደብደቡን መረብ ሚዲያ ለማረጋገጥ ችሏል። የተከበራችሁ አድማጭ ተመልካቾች ወደ ሌላኛው መረጃችን እናልፋለን። እንደምናው ደሴ ወገብ ለወገቡ፣ እንደምናው ጦሳ ወገብ ለወገቡ፣ የነ ሸገያ ሀገር የናይጠገቡ ደሴ ዙሪያ ገባው በፋኖ ጥርቅም ክርችም ተደርጎ ተዘግቷል። በከተማዋ ዙሪያ ፋኖ ጥብቅ ቁጥጥር እያደረገ ነው። የፍተሻ ኬላዎችም ተዘርግተዋል። የደቡብ ወሎ ዞን ካድሬዎች 1-2 እያሉ ከተማዋን ለቀው መውጣት ጀምረዋል። እንዲሁም ደሴ ከተማ የነበሩ የአገዛዙ አሸርጋጅ ባለሀብቶችና የባለስልጣናት ገጽታ ገንቢ አክቲቪስቶች ዛሬ ማለዳ ጀምሮ ከተማዋን ለቀው እየወጡ ነው። ደሴ ከተማ ብልጽግና ከሚባል ድፍ ታጥና ልጆቿን እየጠበቀች ነው። በተያያዘ ዜና ለአገዛዙ ባሳየው ተላላኪነት የተነሳ የደቡብ ወሎ ዞን ጸጥታ ቢሮን እንዲመራም ታጭቶ የነበረው የደሴ ዙሪያ ወረዳ ሚሊሻ አዛዥ መገደሉ ተሰምቷል። አዛዡ ትላንት ምሽቱን ከደሴ በቅርብ ርቀት በተደረገ ውጊያ ነው በፋኖ ስናይፐር ተኳሾች መሃል አናቱን ተመቶ የተገደለው። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በልጅ ኢያሱ ኮር ስር ከቤት አማራ ክፍለ ጦር 1 ሻለቃና ከእዙ ተወርዋሪ 1 ሻለቃ የተወጣጡ የፋኖ አባላት በጋራ በመሆን በወሰዱት እርምጃ ነው የሚሊሻ አዛዡን ጨምሮ በርካታ የአገዛዙ ወታደሮችን በመግደል ድል መጎናጸፋቸውን የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። በውጊያው 019 ቀሌ አስግዶ ቀበሌን ጨምሮ ከደሴ ከተማ በውስን ኪሎ ሜትር ርቀት የሚገኙ 020 ሞቴ ቀበሌ
022 አያታ ቀበሌ 026 ጸዴ ገበያ ቀበሌ 028 ቀበሌ 027 ግልብጤ ቀበሌ 029 እሁዲት ቀበሌ 030 አጥንት መስበሪያ ቀበሌና ቀይ ገደል ቀበሌ በፋኖ ቁጥጥር ስር መግባታቸው ታውቋል። የፋኖ አባላቱ ከውጊያው ጎን ለጎን በቁጥጥራቸው ባስገቧቸው አካባቢዎች የሲቪል መዋቅር እያዋቀሩ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የኩታበር ሚሊሻ አዛዥ ስርዓተ ቀብሩ ተፈጸመ። ትላንት መስከረም 16 2018 ዓ.ም በኩታበር ከተማ በተደረገው ውጊያ በፋኖ ስናይፐር ሀፍረተ ስጋው ላይ 2 ጊዜ ተመተው የተገደለው የከተማዋ ሚሊሻ አዛዥ መሐመድ ሰይድ በዛሬው ዕለት ስርዓተ ቀብሩ መፈጸሙን የከተማዋ ነዋሪዎች ለመረብ ሚዲያ ተናግረዋል። በቀብር ስነ ስርዓቱ ላይ ከጸጥታ ኃይሎችና ከከተማዋ ካድሬዎች ውጭ የተገኙት ውስን የአካባቢው ነዋሪዎችና ቤተሰቡ ብቻ ናቸው የተባለ ሲሆን የእድር አባላቱም በቀብሩ ላይ አለመገኘታቸው አነጋጋሪ ሆኗል። አንዳንዶች ያገለገለው ብልጽግና ይቅበረው እንጂ እኛ ምን አገባን አንቀብርም በሚል በቀብር ስነ ስርዓቱ ላይ ያልተገኙ ሲሆን አንዳንዶች ደግሞ የጸጥታ ኃይሎች በርከት ብለው ስለተገኙ በአካባቢው የፋኖ ኃይሎች ስለነበሩ ግጭት ይነሳል በሚል ፍርሃት የአመራሩን አስከሬን ሽኝት ሳያደርጉለት ቀርተዋል። መሐመድ ሰይድ የከተማዋ ሚሊሻ አዛዥ ተደርጎ ከተሾመ ገና 2 ወር ያልሞላው ሲሆን ትላንት መስከረም 16 2018 ዓ.ም በከተማዋ በተካሄደ ውጊያ በስናይፐር ጥይት ሀፍረተ ስጋው ላይ 2 ጊዜ ተመቶም ለደቂቃዎች ካጣጣረ በኋላ ህይወቱ አልፏል። በትላንቱ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊትና የአድማ ብተና አባላት እንዲሁም የሚሊሻ አባላት የተገደሉ ሲሆን የከተማዋ ሚሊሻ አዛዥ የሆነው መሐመድ ሰይድ ብቻም ሀፍረተ ስጋው ላይ ተመቶ ሲገደል፣ ቀሪዎቹ ግን በሚገርም ሁኔታ ሁሉም ከአንገታቸው በላይ ተመተው ነው የተገደሉት ተብሏል። የተከበራችሁ አድማጭ ተመልካቾቻችን በሰሜን ወሎ ዞን እየተደረገ ስላለው ትንቅንቅ በዚህ ምሽት ያጠናቀርናቸውን መረጃዎችን ወደ እናንተ አደረስን። በሌሎች መረጃዎች እስከምንገናኝ ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉም። በድጋሚ ቸር ቆዩ።